ሰይድ ወራባቦ ወይም አቡፋኖ በመባል የሚታወቀው የቲክቶክ አካውንት ያለው ወጣት ወደ ሀገር መግባቱ ተሰምቶ ነበር። ነገር ግን እየወጡ ያሉ መረጃዎች ወደ እስር ቤት እንደገባና እንደታሰረ እየተሰማ ነው ማለት ነው። እና ውድ የሀገሬ ልጆች ወንዶቹም ሆናችሁ ሴቶች የፖለቲካ ነቃፊም ወይም ደጋፊም መሆኑ ቢቀርብን አሁን እዚህ ጋር ከሀገር ውጭ ስንኖር ዋይፋዩ ሊያመቸን ይችላል። ብዙ ነገሮች የሚመቻቹ ነገሮች ሊኖሩ ይችላሉ። ነገር ግን ኋላ ላይ ብዙ ዋጋ ያስከፍሉናል። እንሰማለን አንፈርድም እያልን ብንኖር ይሻላል። አንገታችንን ደፍተን ስራችንን ሰርተን ሀሳባችንን አሳክተን ወደ ሀገራችን መግባታችን ስለማይቀር እና ይሄ ነገር ቢቀርብን አንገታችንን ደፍተን ስራችንን እንስራ እላለሁ። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢያ ላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢያ ላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እና በሶሻል ሚዲያ እየተዘዋወረ የሚገኝ ዜና አለ። አቡፋኖ ወይም ሰይድ ወራባቦ በመባል የሚታወቀው ቲክቶክ አካውንት ያለው ወደ ሀገር ቤት ገብቶ ነበር። እናም እንደታሰረ ተሰምቷል ማለት ነው። ያው ታውቃላችሁ፣ ብዙዎቻችሁ ማታውቁት ያላችሁ አይመስለኝም። በቲክቶክ ላይ ያው ብዙ ነገሮች ያስተላልፍ ነበረ። እናም በቅርቡም ያው ይቅርታም እንደጠየቀ ይታወቃል። ማለት ምንም አይነት ስለ ፖለቲካ ችግር እንደሌለበት ምናምን ያው ተናግሮ ነበር፣ ቪዲዮ ሰርቶ ነበረ። ነገር ግን ያው አንዴ ስማችሁ አይውጣ ነው፣ ሳናቀው ሳይመስለን የምንሰራቸው ነገሮች ብዙ መስዋዕት ያስከፍሉናል ማለት ነው። እና ውድ እህትና ወንድሞቼ በአረብ ሀገር ላይ ያላችሁ አረብ ሀገር ሲኖር በጣም ብዙ መከራ አለ ማለት ሁል ጊዜም በሰው ሀገር አንኖርም። ሰው ሀገር ላይ ስንኖር አንገታችንን ደፍተን መኖር ይኖርብናል ማለት ነው። እዚህ ጋር ውጭ ሀገር ስንኖር የሀገር ቤት የምንሄድ ምናምን አይመስለንም። ግን ብዙ አመትም ኖርን አልኖርን፣ ብዙም ኖርን ትንሽም ኖርን ሀገራችን መግባታችን አይቀርም። ስለዚህ አሁን ባለው ሁኔታ በጣም አስቸጋሪ ነው። እንሰማለን አንፈርድም ነው። ስለዚህ ስለ ፖለቲካ ደጋፊም ነቃፊም ባንሆን እላለሁ፣ እንደኔ ማለት ነው። በጣም ብዙ ዋጋ ያስከፍላል። በቃ ዝም ብለን ስራችንን መስራት ይኖርብናል። አንገታችንን ደፍተን መኖር ይኖርብናል ማለት ነው። አሁን እንግዲህ እሱ ለረፍት ነው የሄደው፣ ግን ያጋጠመው ነገር ሌላ ነው ማለት ነው። እና ሚዲያ ላይ ወጥተን ካሜራ ከፍተን ስለ ፖለቲካ ነገር ምናምን ባናወራ ጥሩ ይመስለኛል። አሁን ምንም ላይ ገባን ይችላል፣ ግን ሲደርስብን ነው የምናውቀው። ስለዚህ ሙያ በልብ ነው ይላል ሀገሬ ሰው። አንገታችንን ደፍተን ስራ መስራት ይኖርብናል፣ በሰላም ሀገራችን ገብተን እንድንኖር ማለት ነው። እና
ሴቶችም ወንዶችም ሆናችሁ በስርዓት ስራችሁን መስራት ይኖርባችኋል። ሶሻል ሚዲያ ላይ ወጥተን ስለ ፖለቲካ ተናገርን ምንም የሚመጣ ለውጥ የለም። ስለዚህ ሁላችንም ስራችንን በስርዓት ሰርተን በሰላም ሀገራችን መግባት ይኖርብናል ማለት ነው። እዚህ ጋር ሚዲያ ላይ ወጥቶ ካሜራ ከፍቶ ሌላ ነገር ማለቱ አስፈላጊ ነው ብዬ አላስብም፣ እንደኔ ማለት ነው። እና አሁን ባለው ሁኔታ በጣም ከባድ ነው። ሀገራችን ላይ እንኳን ስለ ፖለቲካ ደጋፊ ነቃፊ ሆናችሁ አይደለም ቀርቶ ብዙ ችግር አለ። ስለዚህ ለቤተሰብም ችግር ይፈጥራል። ለኛ ብቻ ሳይሆን እስከ ቤተሰብ ድረስ ይደርሳል ችግሩ ማለት ነው። እና እባካችሁ ተጠንቀቁ፣ ራሳችሁን ጠብቁ። አሁን ላይ መስለን ይችላል፣ ነገር ግን እዚሁ የሚኖር የለም። ከሀገሩ ወጥቶ የሚኖር ሀገሩ ለቆ በቃ እስከ እድሜ ልኩ የሚኖር ሰው የለም። ያ ሰው ሀሳቡን አሳክቶ ወደ ሀገሩ መመለስ ይፈልጋል። ስለዚህ ወይም ደግሞ መግባት ስትፈልጉ በነጻነት አትገቡም። ብዙ ጭንቀት፣ ብዙ ሀሳብ አለ። ስለዚህ አንገታችንን ደፍተን ስራችንን ሰርተን ወደ ሀገራችን ሰላም ብንገባ ይሻላል። ሚዲያ ላይ ወጥተን ብዙም ነገር ባናደርግ እንሰማለን አንፈርድም ነው ጊዜው በቃ። ስለዚህ ሴቱም ሆነ ወንድ ስራችሁን በስርዓት ብንሰራ ይሻላል እላለሁ፣ እንደኔ ማለት ነው። ብዙ መስዋዕት ያስከፍለናል። ሳናቅ አወቅንም አውቀንም ሆነ ሳናቅም ሆነ የምንሰራቸው ስራዎች ኋላ ላይ ብዙ መስዋዕት ያስከፍሉናል። ስለዚህ በስራ ስራችንን እንስራ። ከሀገራችን ስንወጣ ለዓላማ ነው የወጣ ነው። እንደዚህ እናደርጋለን ብለን አልወጣንም። እዚህ ጋር መተን ሶሻል ሚዲያው ሲያመችን ምናምን ሳናቀው እየተገፋፋን በሰው ግፊትም ሊሆን ይችላል የምንሰራቸው ስራዎች እኛኑ ነው ዋጋ የሚያስከፍሉን። አሁን እሱ ብዙ ልጆች አብሮት የሚያጨበጭቡ ነበሩ በሰዓቱ። አሁን ግን ብቻውን ነው ቅጣቱን እየተቀበለ ያለው። ስለዚህ ምን ይድረስበት የሚታወቅ ነገር የለም። ስለዚህ ራሳችንን ዝቅ አድርገን አንገታችንን ደፍተን ስራችንን ሰርተን በሀገራችን መሄድ ይኖርብናል ማለት ነው። እስከ ቤተሰብም ችግር ይመጣል። አሁን እዚህ ጋር ሆነን የምንሰራው ነገር አይመስለንም እንጂ ለቤተሰብም ጣጣ ይፈጥራል፣ ጣጣ ያመጣል። አሁን ሶሻል ሚዲያ ላይ የምታወሩት ነገር ገጠሩም ቦታ ይደርሳል ማለት ነው። ስለዚህ ለቤተሰብም ችግር እንዳንፈጥር መጠንቀቅ ይኖርብናል። ሚዲያ ላይ የተለቀቀ ነገር መቼም ቢሆን አይጠፋም ማለት ነው። ሌላም ጊዜ እየኖርንም ሊሆን ይችላል ሀገር ቤት ገብተን፣ ወደፊት የሚመጣውን አይታወቅም። ስለዚህ ራሳችሁን ጠብቁ። ማውራት ያለብንን ነገር በስርዓት ጠንቅቀን ማወቅ ሊኖርብን ይገባል። ዝም ብለን እንደ ስሜታችንን ተከትለን ማውራት የለብንም። ጥንቃቄ፣ በጣም ጥንቃቄ ይፈልጋል እና እባካችሁ አረብ ሀገር ላይ ያላችሁ ልጆች ወንድሞችም ሆነ ሴቶችም በስርዓት ስራችንን እንስራ። አንገታችንን ደፍተን መቼም ስንትም አመት ብዙም አመት ብንቆይ ወደ ሀገራችን መግባታችን አይቀርም። ስለዚህ የፖለቲካ ነቃፊም ደጋፊም ባንሆን ላለሁኝ እንደኔ ሀሳብ ነው ይሄ። ስለዚህ እራሳችሁን ጠብቁ። ከባድ ነው በጣም ማለት ነው እና ራሳችሁን ጠብቁ። አንገታችንን ደፍተን ብንኖር ይሻላል እላለሁ፣ ለቤተሰብም ችግር እንዳንፈጥር ማለት ነው። እና ይችን ለማለት ነው የመጣሁት። ለዛሬው ይበቃናል። ቸር ያሰማን፣ ሀገራችንን ሰላም ያደርግልን። በሌላ እስኪ በአዲስ ቪዲዮ እንደምንገናኝ ተስፋ አደርጋለሁ፣ ደስ በሚል ነገር ማለት ነው።
በሽታ ነው ሁሉም ነገር ህመም ነቢ ያላንቱ አይደምግም አለም ሰላም አለይኩም